እነዚህ አዳዲስ መኪናዎችን ተመልከቱ። ለሽያጭ የቀረቡ እንዳይመስሏችሁ። ከንቲባ አዳነች አቤቤ ግን በ2018 በጀት ዓመት ወረዳዎች ላይ የመኪና ናዳን አዝንበዋል። ሰሞኑን ወይዘሮ አዳነች አቤቤ የአዲስ አበባ ቢሮዎችን ገምገመው ሸልመዋል። እንደው የፈለገ ከሰማይ እሳት የሚያወርዱ የቢሮ ኃላፊዎች ቢኖሩ ፋሲል በዚህ ደረጃ ውድ የሆኑ መኪናዎችን የቅንጦት መኪናዎችን መሸለም አሁን ያለው የኢትዮጵያ ኢኮኖሚ ይፈቅዳል? ምን አተው ነው የሚሸለሙት? ቢሮዎቹ መኪና አተው ነው? አስቴር በዳኔ ከትላንት በስቲያ ስትቀሰቅስ የነበረው ይሄ ኦርቶዶክሳውያን አንገት ላይ እንደዚህ ያለ ካራ እንዲገባ ነው። ዛሬና አስቴር በዳኔ ተነስተው እንደፈለጉ የሚፈነጥዙት። ስለዚህ ኦርቶዶክሳዊው አማራውን በሰይፍ እንዲያልቅ ቀን ጠብቃ ጊዜ ቆጥራ ቅስቀሳ ውስጥ ገባች አስቴር በዳኔ። ይቅርታ ጠይቂ። እናት ቤተክርስቲያን ኦርቶዶክስ ጨቋኝ አይደለችም። ሰላም ጤና ይስጥልኝ። በስንደቋችሁ ሁሉም በአዲስ ቪዲዮ ተመልሼ መጣሁ። በዚህ ደግሞ የምንመለከተው ከንቲባ አዳነች አቤቤ እንግዲህ የ20 ሚሊዮን ብር መኪና መሸለማ ብዙዎችን እያነጋገረ እያስቆጣ ይገኛል። ለዚህ ነው በዚሁ መኪና ሽልማት ላይ የሶስተኛ ጊዜ የ20 ሚሊዮን ብር መኪና ተቀበለ ሴት አለችና ማናች ምንድነው መሰራው የምንመለከተው ነው የሚሆነው። እንደዚህ ነው ስለ አስቴር በዳኔ የወጡ ቪዲዮዎችም አሉ፣ እሱንም እንመለከታለን። ላይክ ሼር ማድረጋችሁን ሀሳባችሁን ኮሜንት ላይ ማስቀመጣችሁን እንዳትረሱ። ሰብስክራይብ ለምንድነው የማታደርጉት? በመጀመሪያ ቪዲዮ ስንሄድ እንግዲህ አሁን ላይ እንደምታውቁት ከዚህ እንደተናገርኩት እንግዲህ ኢትዮጵያ ሕዝብ በኑሮ ውድነት ምክንያት ያለበት ሁኔታ ያለበት ችግር ሁላችሁም የምታውቁት ነገር ነውና ያው የመንግስት ስራ አሁን ላይ ዝርፊያ ሆኗል። ህዝቡ ማገልገል ሳይሆን መንግስት ህዝቡን ነው የሚያገለግለው። ነገር ግን አሁን ላይ ኢትዮጵያ መንግስት እንግዲህ ህዝቡን እየዘረፈ ነው የተመለከተ የምንገኘውና መዝረፉ ሳይበቃ እንግዲህ በጣም ብዙ መኪኖችን ለሰራተኞች እንግዲህ ያበረከተ ተመልክተናልና እሱም ብዙዎችን እያስቆጣ ይገኛል። ብዙዎችን ማሰባቸውን እያነሱበት ይገኛል። እሱን ነው የምንመለከተው። ከዚህ እንጀምር። እነዚህ አዳዲስ መኪናዎችን ተመልከቱ። ለሽያጭ የቀረቡ እንዳይመስሏችሁ። እነዚህ መኪናዎች ለአዲስ አበባውያን ደከመኝ ሰለቸኝ ሳይሉ ላገለገሉ ተቋማት የተሰጡ የሥራ ጀግንነት ሜዳሊያዎች ናቸው ተብለዋል። ለመሆኑ ይህ ሽልማት ተገቢ ነው ትላላችሁ? ከንቲባ አዳነች አቤቤ ግን በ2018 በጀት ዓመት የህዝብን ተጠቃሚነት አረጋግጠዋል ባሏቸው ቢሮዎች፣ ክፍለ ከተሞችና ወረዳዎች ላይ የመኪና ናዳን አዝንበዋል። ሽልማቱ የሽያጭ ሳይሆን የውጤታማነት ነው ሲሉም ገልጸዋል። በዚህ ሽልማት 33 ወረዳዎችም ተሳታፊ መሆናቸው ተሰምተዋል። ከንቲባዋ ይህ ሽልማት ለሰራተኛው እውቅና፣ ለቀሩት ደግሞ የውድድር መንፈስ መፍጠሪያ ነው ሲሉም አስረድተዋል። እንደምትሰሙት እንግዲህ ሁላ መኪና እንግዲህ ለአዲስ አበባ ሰራተኞች ተሸልመዋልና ይሄ ነገር ያው በየጊዜው የሚደረግ ነገር ነው ወይ ደግሞ በየአመቱ የሚደረግ ነገር ነው። በሚገርማችሁ ሁኔታ ከሷ ከራሷ ከአዳነች አቤቤ እንግዲህ ለሶስተኛ ጊዜ መኪና ተቀበለች አንዲት ሴት አለች። ከነዚህ ከመኪና ከሚቀበሉት ውስጥ እሷ ማናት አብረን የምንመለከት ነው የሚሆነው። ይሄ መኪና እንግዲህ እያንዳንዱ ከ20 ሚሊዮን ብር በላይ ዋጋ ያለው መኪና ነው። እንግዲህ የሁላ መኪና ቁመን ሲሸልሙ የነበሩትና እንደዛ ቪዲዮ ሲወጣ ነበር። ከንግድ ባንክ በበለጠ ትልቅ ትርፍ የሚያተርፉት ክፍለ ከተሞች ናቸው። የህዝባቸውን ኑሮ ዜሮ ላስገቡት አስተዳዳሪዎች ዜሮ መኪና እየተሸላለሙ ሲሆን በትራንስፖርት ከህዝብ ጋር እንዳይጋፉ መኪና የተሰጣቸው ኃላፊዎች ከዚህ በኋላ እየተጋፉ ሳይሆን እየገፉ ይቀጥላሉ። እሱ የለመዱት ነው። ኢትዮጵያ ውስጥ ያሉ ህፃናት ሲያድጉ ዶክተር መሆን ቢፈልጉም ወላጆች ልጆቻቸውን የክፍለ ከተማ ኃላፊ ለማድረግ ስንዴ ያለበት ቲሸርት እያስለበሷቸው ነው። የድሮዎቹ ሹማምንቶች በህዝብ ገንዘብ ውስኪ ነበር የሚራጩት። የአሁኖቹ ደግሞ እግዚአብሔር ይመስገን አልኮል ስለማይጠጡ በመኪና ነው የሚወራወሩት። ክብርት የአዲስ አበባ ከተማ አስተዳደር ከንቲባ ወይዘሮ አዳነች አቤቤ ሰሞኑን እንግዲህ የላቀ አፈጻጸም ላሳዩ ሴክተር መስሪያ ቤት ኃላፊዎች እንግዲህ የመኪና ሽልማት አበርክተዋል። ይሄ የመኪና ሽልማት እንግዲህ በዚህኛው ዓመት ብቻ ወይም ደግሞ በ2018 ዓ.ም ብቻ የተካሄደ ወይም ደግሞ የተሰጠ አይደለም። ከዚህም በፊት በተደጋጋሚ ለተለያዩ ሴክተር መስሪያ ቤት ኃላፊዎች እንደዚህ የመኪና ሽልማት ሲካሄድ ሲሰጥ እናያለን። ግን እኔ ያልገባኝ 2017ም ከዛም በፊት እንዲሁም ደግሞ ዘንድሮም ሴትዮ በተደጋጋሚ እየመጣች ከወይዘሮ አዳነች አቤቤ የመኪና ሽልማቶችን እየተረከበች ትገኛለች። አሁን ለምን መኪና ተሸለሙ ምናምን የሚል ጥያቄ ውስጥ አልገባም። እዛ ውስጥ ከገባን የበጀት ብክነት፣ ብዙ ነገር ከህዝብ የተሰበሰበ ገንዘብ በትክክል የሚገባው ቦታ ላይ አልዋለም የሚሉ ብዙ ጥያቄዎች ማንሳት እንችላለን። እሱን እንተው። ግን እነዚህ መኪኖች የማን ንብረት ነው የሚሆኑት? ወይም ደግሞ እነዚህ መኪኖች ከወይዘሮ አዳነች አቤቤ በሽልማት ለሴክተር መስሪያ ቤት ኃላፊዎች ከተሰጡ በኋላ በሴክተር መስሪያ ቤት ውስጥ የሚሰሩ ሰራተኞች በየዕለቱ በየተራ ይነዷቸዋል፣ ይገለገሉባቸዋል ነው? የሴክተር መስሪያ ቤቱ ኃላፊ እንደ ግል ንብረታቸው ይጠቀሙበታል ነው? የመኪኖቹ ዕጣ ፈንታ
ምንድነው? እኔ ስለማይገባኝ ነው። አሁን እንደምትመለከቱት ይሄ የመኪና ድርድር በጣም ቢሊየን የሚያወጣ የመኪና ስብስብ ነው። ይሄን ሁሉ ገዝቶ ለሴክተር መስሪያ ቤቶች ማከፋፈል መንግስት የመደበላቸው የሚገለገሉበት የራሳቸው መኪኖች አሏቸው ሁሉም መስሪያ ቤቶች። ተጨማሪ ግን እንደዚህ አይነት መኪኖችን ገዝቶ መስጠት አንድ የበጀት ብክነትስ አይደለም ወይ? ገንዘብ እየባከነ አይደለም ወይ? እዚህ ጋር ግብር የምትሰበስቡበት ህዝብ ተማሮ ግብሩን ከየት አምጥቼ ልክፈል እያለ ቢዝነሱን እየዘጋ ከቢዝነሱ እየወጣ ነው። የቤት የቦታ ግብር፣ የጣሪያና ግድግዳ እንዲሁም ደግሞ አሁን አዳዲስ እየመጡ ያሉ ታክሶች ሰው ራሱ ከሚከፍለው የታክስ ብዛት አንጻር የቱን እንደከፈለ የቱን እንዳልከፈለ መርሳትና መዘንጋት በጀመረበት በዚህ ታይም እናንተ እንደዚህ የምትጫወቱበትን ገንዘብ ከየት ነው የምታወጡት? ወይስ ደግሞ መስሪያ ቤቶቹ ወይም ደግሞ ሴክተር መስሪያ ቤቶቹ የሚጓጓዙበት የመኪና እጥረት ገጥሟቸዋል? የመንግስት በጀት ከህዝብ አይደለም የሚመጣው። ህዝቡ በችግር የተጠበሰ የመንግስት ያለህ እያለ በሚጮህበት በዚህ ታይም እንደዚህ አይነት ስጦታዎችን መሰጣጣትና እንደዚህ አይነት አላስፈላጊና ኤክስትራ ወጪዎችን ማውጣት ለምን አስፈለገ? ተገቢ ነው ወይ የሚል ጥያቄ ዜጋው ይጠይቃል። ማን እንደሚመልስለት አናውቅም። እንደዚህ ሀሳብ ጥያቄም ሲነሳ ነበርና በነገራችን ላይ ይሄን ነገር በራሴ አይቼዋለሁ። ባለፈው የሰጠ መኪና ቃሊቲ ፖሊስ ቃሊቲ ቀበሌ ሄዳችሁ የምትመለከቱ አይታችሁ ከሆነ ቃሊቲ ቶታል አካባቢ ማለት ነው የቆመች መኪና አለች እና ፌስታልም አልተነሳባትም፣ ፌስታል አልተነሳ፣ ምንም ነገር አልተነካችም። ምንድነች ይቺ መኪና ካላችሁ ሽልማት የሰጠች ነች። ማንም አይጠቀማትም። እነዚህ መኪኖች ሄዳሉ እዛ ቢሮ ውስጥ ነው የሚቆሙት። አለፍ ካለ ደግሞ የቢሮ ኃላፊዎቹ እንግዲህ ለራሳቸው ወስደው ግቢያቸው ውስጥ ያቆማሉ እና ያው ብር ማባከን ነው ይሄ ነገር። በነገራችን ላይ ወንድማችን የተናገረው እዚህ ጋር የምትመለከቷት ሴት ይሄንን መኪና ለሶስተኛ ጊዜ የተቀበለችው። ለሶስተኛ ጊዜ በየአመቱ የሚያከንት መኪና ትቀበላለች። ይሄ መኪና ምንድነው የሚደረገው? እግዚአብሔር ይወቀው። ይሄ መኪና እያንዳንዱ ከ20 ሚሊዮን ብር በላይ የሚያወጣ ነው። ወንድማችን የተናገረው ህዝቡ ተማረው ታክስ በዝቶበት ይሄን ከፍያ ያለው የትኛው እንደከፈለ እንዳልከፈለ ግራ ተጋባ በሚገኝበት ጊዜ ተማሮ ስራውን የዘጋ በሚገኝበት ጊዜ ኑሮ መሮ ከሀገር እየወጣ ባለበት ጊዜ ራሱን ያጠፋ ባለበት ጊዜ እነሱ ግን እንግዲህ በዚህ መንገድ መኪና ይሻለማሉ። ሜቢ ይሄ ነገር ቀንታችሁ ነው፣ ምን ችግር አለው? መልካም ለሰራ ልትውች አላችሁ። yes of course መልካም የሰራ መብራት አለበት፣ መሸለም አለበት። ነገር ግን አንድ ማስተዋል ያለብን ነገር ኢትዮጵያ ውስጥ ስንትና ስንት አመት ኦልሞስት ወደ 20 አመት ተምሮ ሕክምና ሴክተር የገባ አንድ ዶክተር ኢትዮጵያ መክፈላችንም ተብሎ ምንም ደሞዝ ነው እየሰራ የሚገኘው ዶክተር። ኦኬ ሰውን ቀዶ የሚሰፋ ዶክተር ያለ ደሞዝ እየሰራ ነው የሚገኘው ማለት እንችላለን። ከሚከፈው ደሞዝ አንጻር ስንመለከት ማለት ነው። ለዶክተር ደሞዝ ለመክፈል አቅም ያጣች ሀገር፣ ለመምህር ደሞዝ ለመክፈል አቅም ያጣች ሀገር። ኦኬ ይሄን መኪና ግን በዚህ መንገድ ትበትነዋለች። ለዛውም በዛ ሄዶ ለሚቆም መኪና ተገቢ አይደለም። ይሄንን እንስማ። ሰሞኑን ወይዘሮ አዳነች አቤቤ የአዲስ አበባ ቢሮዎችን ገምግመው ሸልመዋል። ጥሩ ነው መሸላለም። እኛም ድሮ ትምህርት ቤት ሰርተፊኬት ሲሰጠን ተሸልመናል። ጥሩ መምህር ስንሆን በአመት ውስጥ አለቆቻችን ሰርተፊኬት በጣም ከዛ ውጪ 100 ብር 200 ብር በፖስታ ታሽጋ ተሰጠ። ለኛ ትልቅ ሞራል ነው። የዛን ጊዜ 200 ብር 20 ሺህ ብር ሊሆን ይችላል። አሁን ግን እየበዛ የመጣው የወይዘሮ አዳነች አቤቤ ሽልማት ውድ የሆኑ መኪናዎችን እስከ 20 ሚሊዮን ብር የሚያወጡ መኪናዎችን ሰሞኑን በመንግስት ሚዲያዎች ጭምር እያንዳንዱ መስሪያ ቤትና ግለሰቦች ሲሸለሙ ነበር። ውድ የሆኑ መኪናዎች፣ የቅንጦት መኪናዎች። እንደው የፈለገ ከሰማይ እሳት የሚያወርዱ የቢሮ ኃላፊዎች ቢኖሩ ፋሲል በዚህ ደረጃ ውድ የሆኑ መኪናዎችን፣ የቅንጦት መኪናዎችን መሸለም አሁን ያለው የኢትዮጵያ ኢኮኖሚ ይፈቅዳል? እውነት እኮ ነው የምልህ። ቀንተንባችሁ አይደለም። ኖሮን ኢትዮጵያ ኖሮን እንቁና አልማዝ ይሸለሙ፣ ጥቁር ዲያመንድ ይሸለሙ፣ በአንገታቸውም አምባርም ይደረግላቸው። በጣም የሚያሳዝነው ግን የኢትዮጵያ ሕዝብ ፍዳውን እያየ ሰሞኑን አይታችኋል። አትሌት ኃይሌ ገብረስላሴ የኢትዮጵያ አይከን የሆነ ዘርፎ ሳይሆን ላቡን ጠብ አድርጎ እነ ቀነኒሳ እኔ አደንቃቸዋለሁ። ኢትዮጵያ አትሌቶች ላባቸውን ጠብ አድርገው፣ ኃይሌ ላቡን ጠብ አድርጎ እኮ እንደ ሌላው ዘርፎ እኮ ውጭ ሀገር የሚሰራ አይደለም፣ አገር ውስጥ እኮ ነው እያለማ ያለው ሲቃጠልበት ብዙ ነገሮቹ። ይሄ ሰው እንኳን አልቻልኩም ግብር መክፈል ስፔሻሊ ፕሮፐርቲ ታክስ ይሄን ያክል የሚያስከፍለኝ ከሆነ አልችልም ብሎ እስከሚጮህ መድረሱ ምን ማለት ነው? እነኚህ ባለሀብቶች እየጮሁ ነገ ለኢትዮጵያ ተስፋ የሚሆን እዚህ ጋር ደግሞ አንተ በዚህ ደረጃ ከአቅም ከሀገሪቱ ኢኮኖሚ የሀገሪቱ አቅም ከሚሸከመው በላይ ስትሸልም ምን አተው ነው የሚሸለሙት?
ቢሮዎቹ መኪና አጥተው ነው። እያማረጡ እኮ መኪና የሚይዙ ባለስልጣኖች ናቸው። ባለስልጣኖቹ መኪና አጥተው ነው። በመንግስት ከተመደበላቸው ቪኤት በላይ እነሱ እኮ የግል መኪና አላቸው። የግል ቤት እኮ አላቸው ከመንግስት ቤቶች። እንዴት ነው እሱ ይሄን ያክል እነሱን እያነሳ የምትሸልማቸው? ሰማይ አደረስቶ የኢትዮጵያን ኢኮኖሚ የህዝቡን ኑሮ አሻሻል ወይ? እነኚህ ባለስልጣኖች ምንድነው ያደረጉት? ሙስናው በዚህ በኩል በራሱ የመንግስት አካላት ይጋለጣልና እኔ ለምንድን ነው በየዓመቱ የሚሳለቁብን መኪና ይተሸላለም? ሰው እኮ ታክሲ መሄጃ አጥቶ አውቶቡስ መሄጃ አጥቶ እኮ ይቸገራል። ተወዷላ ትራንስፖርቱ የለ፣ ዋጋውም ውድ ነው። አዲስ አበባ በለማኞች በኔቢጤዎች በነዳያን ተወራ እያለች ከየቦታው ቢመጣ ቤት አልባ በሆኑ ሰዎች ተወራ እያለች በዚህ ደረጃ ለህዝቡ የሚጠቅም ነገር ያ ሁሉ መኪና ከሚሸለም ምን አለ ያ ገንዘብ ተሰብስበው ህዝቡን ዳውን ህዝብ አንድ ቦታ ላይ የሚያስፍር መጠለያ የሆነ ነገር ቢሰራ ምን አለበት? ግለሰቦችን በየዓመቱ በዚህ ደረጃ እየሸለሙ መኖር ያስኬደናል? ልክ ነው። መንግስታችን የብልጽግና መንግስት ነው። ድህነት የሚባል እንዲወራ አይፈልግም። ችግር እንዲወራ አይፈልግም። በዚህ መልኩ እንዘልቅ ከሆነ እንዘልቃለን አብረን፣ ችግር የለውም። እነሱንም እድሜያቸውን ያርዝመው የኛንም እድሜ ያሳጥረው እንዳንሞግታቸውም ጭምር እነግርሃለሁ። በጣም ነው የሚያሳዝነውና በዚህ ደረጃ መሸላለምን ምን አመጣው? በዚህ ደረጃ መኪና በየዓመቱ እኮ ነው ደግሞ ሪደንደንሲ እኮ ነው ተደጋጋሚ የሚሰጣቸውን ቢሮዎችና ሰዎች አሉ። ለምን የመኪና መሸጫ መደብር እንዲከፍቱ ከሆነ ጥሩ ነውና ይሄን ምልክ ቀንቼባቸው አይደለም። የኢትዮጵያ ኢኮኖሚ እነሱን በዚህ ደረጃ ለመሸከም አቅም አለው ወይ? እንችላለን ወይ? ህዝቡ እንዴት ነው ኑሮ እንዴት ነው የሚሆነው? ህዝቡ እያየነው እኮ ነው። ፋሲል አንድ ነገር ተናግሬ ልጨርስ። ልብ አድርግ። በኮሪደር ልማት ቤት ፈርሷል። እቺ ተራ እንኳን በየኩሽናው የምትከራይ ቤት እሷ ፈርሳለች። ዛሬ አዲስ አበባ ውስጥ የቤት ኪራይ አፎርድ ማድረግ አልቻለም። መንግስት ታውቃለህ ፋሲል፣ ተከራይና አከራይ ህግ አውጥቶ ይኸው አሁን ዛሬ የተባላ ነው። አከራይ ተከራይ ላይ ይጨምራል፣ ተከራይ ደግሞ መጨመር አልችልም ይላል። አከራይ ደግሞ እኔም ኑሮ ነው መቋቋም አልችልም። ይሄን ሁሉ ዝግቡ ሲከተል ዛሬ በየአቅጣጫ የፈረሰው ቤት ስንቱን ድሃ ችሏል መሰል። ዛሬ ከትግራይ በጣም ብዙ ህዝብ ተሰዶ አዲስ አበባ ገብቷል። በዚህ በጦርነቱ ግዴለም ውጊያ የሚበለው መንግስት ከአማራ ክልል ከኦሮሚያ የሚመጣው ከተለያየ አቅጣጫ የሚመጣው አዲስ አበባን ቶታሊ ይወሩታልና ይሄ ህዝብ ቢያንስ የሚበላው ቢያጣ እንኳን የሚያድርበት ያስፈልገዋልና በዚህ ደረጃ ባጣንበት ዘመን ይሄን ያክል መሸላለም ፋሲል በጣም ከባድ ነው። ይሄ ነው እንግዲህና ብዙዎች በዚህ መንገድ ሀሳባቸውን እያነሱ ይገኛሉ። ቅድም እንዳልኩት መሻለም መልካም ሆኖ እያለ ማበረታታት መልካም ሆኖ እያለ አሁን የተቋረችበት ሁኔታ ግን ይሄ ነገር ተገቢ ነው የሚል ጥያቄ መነሳት አለበት ብዬ አስባለሁ። እናንተም እንግዲህ በዚህ ጉዳይ ሀሳባችሁን በኮሜንት ላይ አስፍሩልኝ። ብዙዎች ሀሳባቸውን እያነሱ ይገኛሉ። ቀጣይ የምንመለከተው እንግዲህ በዚህ ጉዳይ ካለ ጀራችሁ ቀርቡ ነው የሚሆነው። ቀጣይ የምንመለከተው እንግዲህ ትናንትና አይተን ነበር አርቲስት አስቴር በዳኔ እንግዲህ ኦርቶዶክስና አማራን ነክታ እንግዲህ ተሳዳቢ ነበር የምናስታውሰው ነገር ነውና ብዙ ሀሳባቸውን ሰንዝረውበታል። ከነዛ መሀል እንግዲህ ከዚህ እንጀምር። እያንዳንዱ የአማራ ተወላጅ እያንዳንዱ ኦርቶዶክሳዊ እየገጠመው ያለው እልቂት እየገጠመው ያለው ፈተና ያለው አሳዳጅነት ከማን እንደሚመነጭ ካያችሁት ጊዜው የኛ ነው የሚል እነ ሽመልስ አብዲሳ እነ አብይ አህመድ እነ አዳነች አቤቤ እነ መሐመድ ተሰማ ጎጃምን የሚፈጁት አሁን በሙሉ መሐመድ ተሰማ የወሎ ተወላጅ ነው። እና አብይ አህመድ አጥምቀው የዚህ የፕሮስፔሪቲ ጎስፕል የብልጽግና ወንጌል የሚል በፕሮቴስታንት ማዕቀፍ ውስጥ እንንቀሳቀሳለን የሚል ቡድን አካለው አስቴር በዳኔ ከትላንት በስቲያ ስትቀሰቅስ የነበረው ይሄ ኦርቶዶክሳውያን አንገት ላይ እንደዚህ ያለ ካራ እንዲገባ ነው። የአገሪቷን ህግ የአገሪቷን ስርዓት የአገሪቷን ባህል አንድ ብሔረሰብ የኔ ነው ስላለ የተፈጠረ ችግር ነው በሚል ቅስቀሳ ያደረገችው። ሰርቶ ባበረከተ ሰርቶ በሰጠ አፍ መክፈት ኦርቶዶክሳውያን ላይ እንደዚህ ተናግሮ ማስፈጀት ለነሱ እንደ ቀልድ ነው። አማራውን ማሳረድ ለነሱ እንደ ቀልድ ነው። ችግር የለም። አማራ አሳርዶ ኦርቶዶክሳውያንን አስፈጅቶ አዲስ አበባ ጎዳና ላይ ሽርብትን ማለት ይቻላል። ምክንያቱም እሷ የአቶ በዳኔ ልጅ ናት። አሁን የሚያስገድለው አሁን የሚያሳርደው ከዚያ ወገን አይደለችም። በእምነትም ነግሰናል፣ ቤተ መንግስቱም ጠንቁም ምኑም የኛ ነው ብለው ሰይፍ አንስተው ከሚያርዱት ወገን ስለሆነች
ፕሮቴስታንት ነን በሚል ተከልለው በኦርቶዶክሳውያን ላይ ጂሃድ ካወጁት አካል ስለሆነች በኢየሱስ ክርስቶስ ስም የኢየሱስ ክርስቶስን ልጆች የሚያርዱ በግልጽ ነው መነጋገር ያለብን፣ በይፋ ነው መነጋገር ያለብን። በዓለም ላይ ባለ የጄኖሳይድ መመዘኛ የመጀመሪያው ነገር በጄኖሳይድ ውስጥ ሌብሊንግ ነው። አይሶሌት ማድረግ፣ መፈረጅና ከሰውነት ተራ ማውጣት ነው። መለየት፣ እኔና እናንተ የሚል ነገር መለየት። እነሱ ብላ ለየች መጀመሪያ እነሱ። ከዛ ኃጢአት ሰጠች። የአገሪቷ ባህል፣ የአገሪቷ ወግ፣ የአገሪቷ ስርዓት የኛ ነው የሚል ማህበረሰብ አለችው። ይሄን ማህበረሰብ ኦርቶዶክስ ሲባል የእሷ ወገኖች ኦርቶዶክሳዊ ማለት አማራ ማለት ነው ብለው እንደፈረጁም ታውቃለች። ስለዚህ ኦርቶዶክሳዊውም አማራውን በሰይፍ እንዲያልቅ ቀን ጠብቃ ጊዜ ቆጥራ ቅስቀሳ ውስጥ ገባች። አስቴር በዳኔ ላደረገችው ቅስቀሳ ለተፈጸመብን እልቂት የጊዜ ጉዳይ እንጂ ትከፍላለች ዋጋ። በእያንዳንዱ ቤት የገባ ሐዘን፣ ዛሬ እያንዳንዱ ክርስቲያን ላይ ለደረሰ እልቂት፣ ለእያንዳንዱ እናቶቻችን ሞት ጊዜ ጠብቃ ቀን ቆጥራ ትከፍላለች ዋጋ። መስሏት ነው በሰማይም በምድር ማታመልጠው፣ በሰማይም በምድር ማታመልጠው። ተናግራ በመጀመሪያው ቀን በተናገረችበት ቀን አለቆቿ፣ ዘመዶቿ አማራ ክልል ላይ ኦርቶዶክሱን ፈጅተው ቤተ ክርስቲያን አቃጥለው መነኮሳቱ ታርደው ወደቁ። ለእነ አስቴር በዳኔ ለእነ ሽመልስ አብዲሳ ለእነ አዳነች አቤቤ የኢትዮጵያ ኦርቶዶክስ ተዋሕዶ እምነት ተከታይ መሆን ጣዖት አምላኪነት ነው። ለነሱ ኦርቶዶክሳውያን ማለቃቸው ኢትዮጵያ እየጸዳች ነው። በነሱ መዝገበ ቃላት የኦርቶዶክሳውያን ማለቅ፣ የአማራው ማለቅ፣ የትግራዋዩ ማለቅ በነሱ መዝገበ ቃላት በኢየሱስ የምትመራ አገር ተፈጠረች ማለት ነው። ነገ ራሱ አብይ አህመድ ኢየሱስ ነኝ በሉ ቢላቸው ኢየሱስ ነው ብለው ለመቀበል የተዘጋጁ ሰዎች ናቸው። የማያውቁትን ኢየሱስ የሚሰብኩ ቄጤማ ይዞ በየወንዙ ስር ወቃ ጉራቻ የሚለውም ጥቁሩ አምላክ የሚለውም በፕሮቴስታንት ስም ተከልሎ በኢየሱስ ስም የሚምለውም በአላህ ስም ተከልሎ ያለው ወሃቢስም በዋነኛነት በሚያስተሳስራቸው በሚያስተባብራቸው ከሁሉም በሚበልጥባቸው የኦሮሙማ ፖለቲካል ኦሮሙማ አጀንዳ ስር ተሰባስበው ሽመልስ አብዲሳ እንደነገራቸው ከእስራኤል የሚመጣ ስም ነው ያስቸገረን፣ ከአረብ የሚመጣ ስም ነው ያስቸገረን ሲል ከአረብ የሚመጣ ስም ሲል እስላም ሙስሊም፣ ከአይሁድ የመጣ ከእስራኤል የሚመጣ ሲል ክርስቲያን፣ ይሄ ነው ያስቸገረን ካለ በኋላ የትኛው ነው ትክክል እያለ ነው። አየህ፣ በኢየሱስ ክርስቶስ እንተማመናለን የሚሉት ከገሊላ ናዝሬት በገሊላ ናዝሬት ከምትኖር አንዲት የ15 ዓመት ብላቴና ዘንድ መልአኩ ሄደ። እንደምን ያለ ሰላምታ ነው ብላ እስክትገረም ድረስ ከቅዱሱ ከእግዚአብሔር የተላከው መልአክ ከፍ ዝቅ ብሎ እጅ ነስቶ ሰላምታ አቅርቦ ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው፣ ላንቺ ሰላምታ ይገባሻል፣ ተፈስሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ። ማእከለ ምድር ከሆነችው በገሊላ ናዝሬት ከምትገኘው ስፍራ ባይዛንታይን አልሄደም። ከነገስታቱ መደብ ሊወለድ ሸክላ ሰሪውን ለምን ሸክላ ሰራ ብሎ የሚጠይቀው ማን አለ ቢባል እኛ አይደለንም የወሰንነው፣ ውሳኔ ሰጪው ክርስቶስ ነው። እነዚህ የኦሮሙማ ፖለቲካ እናራምዳለን የሚሉ አካላት
ኢየሱስ ክርስቶስ ከእስራኤል ለምን ተወለደ ብለው ሰይፍ ማንሳት የሚፈልጉም አካላት ናቸው። ቱ ቢ ኦነስት መጀመሪያ ያጥላላሉ፣ ከዚያ ቀጥሎ ኦን እናደርገዋለን ይለዋል። ኢትዮጵያ ውስጥ እኛ የለንበትም፣ በታሪኩ በወጉ በስርዓቱ የለንበትም፣ የኛ የሆነ ምንም ነገር የለበትም፣ በሀገረ መንግስቱ የለንበትም ይሉና ከምንም የለንበትም አምጡ የናንተ የምትሉትን አምጡ ሲባል ባዶ እጃቸውን ናቸው። አምጡ ስንላቸው ባዶ ምንም የላቸውም። ኢየሱስ ክርስቶስ ሲሉህ ሐዋርያት ያልሰበኩት ከየት እንደመጣ የማይታወቅ ኢየሱስ ክርስቶስ ይነግረዋል። ሲፈልጉ ጥቁር ሲፈልጉ ቀይ ያደርጉታል። አልሆን ሲላቸው ደግሞ ብለው አልሆን ሲል አሁን በኢትዮጵያ ጉዳይ የኛ አይደለም የለንበትም ወዘተረፈ ካሉ በኋላ ተመልሰው ይመጡና ሁሉም ነገር ደግሞ ከኛ ነው የኛ ነው ይለዋል። በኢየሱስ ክርስቶስ አናምንም ይሉህና ከዛ በኋላ ኢየሱስ ክርስቶስ ደግሞ የኛ ቋንቋ ተናጋሪና ከኛ የተወለደ ነው የሚል ትርክት ደግሞ ይዘውልህ ይመጣሉ። እንግዲህ ጋዜጠኛ መሳይ በዚህ መንገድ ለአስቴር በዳኔና ለእሷ መሰሎች እንግዲህ እንደሷ ያሳሰራችሁ ሰዎች በዚህ መንገድ ምላሽ ሰጥቷል። መምህር ዘወይንዬ ደግሞ እንዲህ ብለዋል። ኩላሊቴን ሰጣለ ያለው ወይኒ ቤት እኮ ነው መንሱር የሚገኘው። እድሜ ለሱ ያለችው እኮ ተሰዳለች ገበሬዋ። ዛሬና አስቴር በዳኔ ተነስተው እንደፈለጉ የሚፈነጥዙት በተለይ በዚህ ዘመን አንዳንድ የኦሮሞ ፕሮቴስታንቶች፣ ፓስተሮች፣ የሃይማኖቱ ተከታዮች ሃይማኖቱን ሳትወክሉ ፖለቲከኞች፣ ካድሬዎች ህዝብን ሃይማኖትን ለማጣላት የምታደርጉት እንቅስቃሴ ብታርፉ ይሻላችኋል። ወጥተሽ ይቅርታ ጠይቂ። እናት ቤተክርስቲያን ኦርቶዶክስ ጨቋኝ አይደለችም። አንቺ በሞቱ ሰዎች ተሳልቀሻል። አንቺ ብቀላ እንደሆነ ተናግረሻል። አንቺ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና አማራ ክፉ እንደሆነ አስበሻል። ንስሐ ግቢ፣ ይቅርታ ጠይቂ። አለበለዚያ እጅሽን ታገኛለሽ። እውነት እልሻለሁ፣ እግዚአብሔር ይቀጣሻል፣ እግዚአብሔር ያዋረድሻል። ማንም አያስጥልሽም። የሚያስጥልሻለሽ መስሎሻል። አዎ ልክ እንደ አበባው እንደተባለ ፕሮቴስታንት ካድሬ ሃይማኖት ጠል ኦሮሞ እንዲጠላ የሚያደርግ ለኦሮሞ ተቆርቋሪ መስሎ ኦሮሞ እንዲጠላ የሚያደርግ እግረኛው ሚዲያ ላይ ሄዶ የሚያሳየው አክት ጥይት ሲመጣ እንደዚህ አድርገን ተናመለጥኩኝ እኔ ጥይት እንዲህ ብትተኮስ እንዲህ እና ቀለዋን እንዲቀልባታለሁ አየር ላይ እርሳሷን እየሰማኝ ደሚና ስለኛው የሰማኝ እዛ እንዲህ ብትተኮስ እንዲህ ቢጀ እንዲቀልባታለሁ አየር ላይ ከዛ ጥይቷን እንዲህ መልሼ ወደ አንተ ጣል አድርግልህ የሚል በሌላ ስብሰባ ላይ ታላላቅ ሀገር ላይ ዋጋ የከፈሉትን ነጎበና ዳጬን ነፊት አውራሪ አብተ ጊዮርጊስ ዲነግዴን የሚኒሊክ ኮንዶም ብሎ ሲሳደብ ማንም የገሰጸው የለም። ኢትዮጵያ የተሰራችበት ፕሮሰስ ልክ አይደለም። ሰፊ የኢትዮጵያን ቴሪቶሪ ያዝ ነው። ኦሮሞን በተደጋጋሚ ስላነሳችሁ ማለት ነው። ኦሮሞዎች ኢትዮጵያ የተሰራችበት ፕሮሰስ ጃገማ ኬሎን ታነሳላችሁ፣ እነ ሀብተ ጊዮርጊስ ዲነግዴን ታነሳላችሁ። እነሱ ምኒልክ እንደ ኮንደም የተጠቀመባቸው ኦሮሞዎች ናቸው እንጂ ኦሮሞ ኢትዮጵያዊነት በምትሉት ፕሮሰስ ውስጥ እነ ጃገማ ኬሎ ኮንደም ሆኖ ሊሆን ይችላል፣ እነ ጎበና ኮንደም ሆኖ ሊሆን ይችላል። ምኒልክ ተጠቅመውባቸው ጥሏቸዋል። በፕሮሰሱ የተሰራችበትን ፕሮሰስ አልተስማማንም። ለኦሮሞ ተቆርቋሪ መስሎ ኦሮሞ አንገቱን እንዲደፋ የሚያደርግ ዘመኑን በመመካት ህገወጥ የሆነ አለባበስ እየለበሰ ህገወጥ የሆነ ነገር ሲሰራ ለነገሩ እግረኛው ሚዲያ መታወቅ ስለፈለገ ነው እንጂ እንዲህ አይነት ጸያፍ የሆነ ቃለ መጠይቅ መተላለፍ ራሱ አልነበረበትም። ክብረ ነክ የሆነ ጋዜጠኛን የማያከብር ስቱዲዮን የማያከብር ህዝብ የማያከብር እንዲህ አይነት ስራ ለህዝብ መቅረብ አልነበረበትም። እንዲህ አይነት ነውረኛ ሰው ዛሬ ይነሳሉ አሉ። ዶክተር አብይን በመመካት ወዳጄ ዶክተር አብይ
ምንም ማድረክ ምን ትላንት ለኔ ተናግረሃል ብሎ የሚምር አይምሰል የሚተው አይምሰል ኩላሊቴን ሰጣለ ያለ ወይኒ ቤት እኮ ነው መንሱር የሚገኘው እድሜ ለሱ ያለችው እኮ ተሰዳለች ገበሬዋ ከለማ መገርሳ በላይ ለዶክተር አብይ የሚሆን ማን አለ ስልጣን የሰጠ ሞት ነው የሚለየኝ ብሎ የተናገረ የመሰከረው ወዳጅም ወንድምም ጓደኛም የሆነ ማን አለ እንደው እንጣን ጥጣት አበዛችሁ መስሏችኋል መወደድን የምታገኙ ጥቅም የምታገኙ መስላችሁ ከህዝብ ጋር አትጋጩ ስርዓት ለሚያልፍ ነገር ለማያልፈው ህዝብ መጥፎ ጠባሳ ነገርን አታቆዩ አስቴር ትላንት ባረንጓዴ ቢጫ ቀይ ሰንደቅ ዓላማ ልብስሽ ኢትዮጵያዊነትን በሚያነሳ ቃላትሽ ለኦርቶዶክስ ተዋህዶ ቤተክርስቲያን ያለሽን ክብር ስትገልጪ ነበር የምናውቀው መቀየር የፈለግሽውን ፖለቲካ መግራመር ትችያለሽ ማንም ሰው ለምን እከሌ ሆና የሚባልበት ነገር አይደለም ነገር ግን ሃይማኖትን መንካት ግን አትሺም በእግር ራስን ለከካት በይ አትበይ አርፋችሁ ተቀመጡ አትንኳት ኦርቶዶክስን አትንኳት የሀገር ባለውለታን አትንኳት ወርቅ ላበደረ ጠጠር እህል ላበደረ አፈር እየሆናችሁባት አስቸገራችኋት ምን ባደረገች ኢትዮጵያን በመስራቷ ከውጭ ሃይማኖት ሲመጣ በመቀበሏ እስልምና እኮ ሲመጣ በፍቅር የተቀበለችው ሃይማኖት ኦርቶዶክስ ተዋህዶ ቤተክርስቲያን ናት እስልምናው እኮ የውጭ ሀገር ዜጎች ናቸው ኢትዮጵያውያን እንኳን አይደሉም ክርስትናው ኢትዮጵያዊ ነው ህጎሪቱ ኢትዮጵያዊ ነው ንጉሱ ግን በፍቅር ነው የተቀበለችው መልካም ነገር ነው ያደረገችው ቦታ ነው የሰጠችው ይሄ ግንኙነታቸው ቀጥሎ ነበር ይጻጻፉ ነበር ከንጉስ አርማ ጋር ታዲያ ለምንድን ነው ይሁሉ እንደ ጨቋኝ ተደርጋ የምትቆጠረው እሳት ለምንድን ነው የሚነድባት ለምንድን ነው ገዳማቶቹ የሚፈርሱት ይሄ ነው እንግዲህ የቀደመ ተባለው እንግዲህ የቀን ጉዳይ ነው እንግዲህ እንጂ ሁሉም ዋጋው መክፈሉ ሁሉም የተናገረውን እሷም እንዳለችው የዘራው ማጨዱ የማይቀር ነውና እንግዲህ አምላክ እንግዲህ የሚያተሳተውን እነሱም እንግዲህ ሳይጠፉን ኖረን ለማየት ያብቃ ማለት ፈልጋለሁ እናንተ ማሳባችሁን አስቀምጡ በቀጣዩ እንመለሳለን እግዚአብሔር ባከ ተጋራሽ ሰላም ያርክልን ላይክ እና ሼር ማድረጋችሁ እንዳትረሱ ቸር ቆዩልኝ